ሱብሃንአላህ ልጆች ከፈለክ እስትግፋር አብዛ ገንዘብ ከፈለክ እስትግፋር አብዛ ድህነት ካስቸገረ እስትግፋር አብዛ ከተቸገርክ እስትግፋር አብዛ ምን ግንኙነት አለው እስትግፋርና የገንዘብ ማግኘትና የሀብት ማግኘት ይህ ነው እንግዲህ የተሸፈነው ምስጢር ምን አሉ ኮምፒውተር አድርገን ስናስበው የስንት ዓመት የሰራው ሁሉ ገንዘብ ወስደሃል ግን የሶስት ወር ደሞዝ አልወሰድክም ከኛ ስህተት ነው ብለው የሶስት ወር ደሞዝ 52000 ሪያል ሰጡኛል እኔም እንፈልገው 20000 ነው ላኪን والله ይላል يقسم بالله ይህ ነገር የተከሰተ ነው استغفار አምስት ቀን በቃ ልቡን ሳጠፋው استغفارው አላህ Subhanahu Ta'ala ይህን ላከልኛል ህይወት እናቴ ከወለደችን እስካሁን ድረስ በጣም ደስተኛ የሆነችው ሌሊት ለኔ ይህች ሌሊት ነበረች ይላል መጨረሻ ምን ይላል ايها الناس الزموا الاستغفار መቶ ጊዜ ይላል ለዚህ واسالوا الله الثبات الله ጽናት እንዲሰጣችሁና استغفار ابزو ይሄ ተሸፈነ ትልቅ መሳሪያ ነው الحمد لله رب العالمين صلى الله على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمة الله وبركاته ወንድሞችና እህቶች እኔ አንድ ቅሳ ልነግራችሁና በዛ ቅሳ ልታውቁት ትችላላችሁ رجل يخبر عن قصتين ويقسم بالله أنهما واقعتا አንድ ሰው ነው በሳዑዲ አረቢያ ነው በጣም ጥሩ ሰውና የዲን ሰው ነው በጣም ከዓሊሞቹና መስመሩን ይዘው የሚሄድ በጣም ጥሩ ሰው ነው እና ምን ይላል اقسم بالله ይላል አሁን የምነግራችሁ ሁለት ትናንሽ ቂሳዎች ናቸው እውነት ነው የእስትግፋር ጉዳይ ብዙ ሰው ርቀዋል ከእስትግፋር ወንጀል መደምሰስ ብቻ ይመስላችኋል ይላል يقول ضاقت علي الأرض واحتجت ب20000 ريال በጣም ጠበበኝና ለአንድ ጉዳይ 20000 ብር አስፈለገኝ አለ فتذكرت قول الله تعالى ተመልከቱ እንግዲህ አሁን የወንጀል ጉዳይ አይደለም የሚያነሳው እና 20000 ብር ፈለኩና ከዛ በኋላ ትዛለኝ الله قلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا استغفار ያደረገ ሰው ከሰማይ ዝናብ ያወርዳል ምን አገባው ከሰማይ ጸጋና ትሩ ሀብትና ዝናብ መውረዱ ከእስትግፋር ጋር ምን ግንኙነት አለው ይህ ነው እንግዲህ የተሸፈነው ምስጢር እና ምን አለ يرسل السماء عليكم مدرارا ويمددكم بأموال وبنين سبحان الله ልጆች ከፈለክ استغفار አብዛ ገንዘብ ከፈለክ استغفار አብዛ ድህነት ካስቸገረ استغفار አብዛ ከተቸገርክ استغفار አብዛ ምን ግንኙነት አለው استغفارና የገንዘብ ማግኘትና የሀብት ማግኘት ይህ ነው እንግዲህ የተሸፈነው ምስጢር ويجعل لكم جنات ويجعل لكم أنهارا ይላል ይህን ካስታወስኩ በኋላ ይላል እሱ ዓለም ነው ሼክ ነው قال فلزمت الاستغفار ليل نهار ليت كان ሌላ ذكر ሁሉ አስቆም ያለ استغفر الله العظيم واتوب اليه اللهم اغفر لي በቃ ቀና ሌሊት እንደዚህ ማድረግ ጀመርኩ አለ في كل احوالي استغفر الله سبحانه وتعالى الا ان انام ከተኛሁ ካልሆነ በስተቀር የሰራሁም የሄድኩም የወጣሁም የገባሁም استغفار አበዛለሁ አለ فكرت ان اسال اصدقائي አሁን በዚህ ቀን ለጓደኞቼ አበድሩኝ ባካችሁ 20000 ያስፈልጎኛል ብዬ ለመናገር ፈልጋለሁ لكن استحييت فبعد 5 ايام سبحان الله العظيم ጥቅጥቅ አርጎ ነው استغفار ያደረገው ከ5 ቀን በኋላ አለ اتصلت الشركه التي كنت اعمل فيها እሱ የአንድ ካምፓኒ ነበር ትልቅ ሰራተኛ ነበር እዛ እንግዲህ እሱ ከዛ እንትን ነው ሰናብቶ አሁን ሌላ እንትን እየሰራ ነው ያ ሸሪካው ካምፓኒው መሰራበት የነበርኩ ካምፓኒ ከ5 ቀን በኋላ استغفار ሳበዛ ደወሉልኝ አለ تمام اتصلت الشركه التي كنت اعمل فيها وتقاعدت እንግዲህ ከነሱ ከዛ ካምፓኒ እድሜ ስለደረሰ ነው እንትን የወጣው አለ اتصلوا وقالوا هناك خطأ في رواتبك
እንዴ ደሞዝ ስንሰጥህ እኮ ካምፓኒን ተተስተሄድ በደሞዙ ሂሳብ ትንሽ ስተት አለ አሉኝ አለ ففزعت በጣም ፈራሁ አለ አሁን 20 ሺህ ያስፈልገኝ እንደገና ደግሞ አሁን እዚህ يعني ትርፍ ደሞዝ ወስደሃል ብሎ ሊይዙኝ ነው በጣም ፈራሁ አለ وخفت ايضا جاءني بلاء فوق بلاء كبلاء ወደ በላእ ደግሞ መጣልኝ እንትን ስል ቀጣ ወደ ካምፓኒው ሄድኩ አለ فاذا راتب 3 شهور اخطاوا لم يعطونني سبحان الله العظيم እዛ ሲሄድ ምን አሉ ኮምፒውተር አድርገን ስናስበው የስንት አመት የሰራው ሁሉ ገንዘብ ወስደሃል ግን የሶስት ወር ደሞዝ አልወሰድክም ከኛ ስህተት ነው ብለው የሶስት ወር ደሞዝ 52000 ሪያል ሰጡኝ አለ እኔም እንፈልገው 20000 ነው لكن والله ይላል يقسم بالله ይህ ነገር የተከሰተ ነው استغفار 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 5 ቀን በቃ ልቡን ሳጠፋው استغفارu الله سبحانه وتعالى ይህን ላከልኝ አለ እና 52000 ብር ሰጡኝና 20000 ለሚፈልገው ነገር አደረኩና 32000 ትርፍ አገኘሁ አለ طيب ይህ አንድ ነው የተከሰተው በእስትግፋር ሁለተኛ ይህ አንድ ቅሳ ነው ሁለተኛው ቅሳ ራሱ ሰውየው ነው የሚለው اخبرني الزملاء ان الامن በአንድ ካምፓኒ ነው አለ በአንድ ስራ መስሪያ ቤት ነው ዘበኛ ነበር አሉ በር ጠባቂ አሁን ሰዎቹ ነገሩኝ ምን አሉኝ አለ وضعه المادي سيء جدا ይህ በር ጠባቂ ወይም ዘበኛ በጣም የተጨናነቀ ነው ደሞዙ በጣም ጥቂት ነው ልጆች አሉትና እስቲ زيارة አድርግለትና እስቲ ይዋሉኝ አለ وانه تحت خط الصفر وله عائلة مكونة من 4 اطفال وزوجتي السنة مستو 4 ልጆች ናቸውና يعني የኢኮኖሚ እንትን የገንዘቡ ሁኔታ ከስፍር ከዜሮ በታች ነው እስቲ زيارة አድርግለትና ምናምን አሉኝ አለ وطلبوا مني ان احاول مساعدتي كچالك ደሞ እስቲ ትንሽ እርዳው አሉኝ አለ فقررت ازور هذا الشخص واطلع على احواله الشبيه هجيب ودبيتو سهد عليه فقررت ازور هذا الشخص واطلع على احواله عن قرب فذهبت له في منزله في حي فقير يمين ربت اريا بتام دهوش يمين ربت نو عليه ووجدت ان الرجل لا يوجد لديه اي شيء من مقومات الحياه لهوتن የሚያገለግል ነገር አንድ ነገር በቤቱ አላገኘሁም ማለት لا يوجد لديه ثلاجة بسعود عربية very important 50 degree centigrade የሚደርስበት እንትን ነው ኤሪያ ነው በሳውዲ አረቢያ ثلاجة የለውም ولا بوتاغاز ولا غسالة ولا دولاب ملابس ولا دولاب مطبخ ولا يوجد شيء عنده في البيت زور ብለን አይተነው አናውቅም very compulsory ነው በየቤታችን ዶላብ የሌለው ولا ثلاجة የሌለው ምናምን የለም እሱ ግን ምንም ነገር የለው ማለት دخلت غرفه ሶስት ክፍል ናቸው ቤቱ የተከራየው ሶስቱም ገባሁ አለ ووجدت على البلاط وكم صحن للاستخدام اليومي ናማንኪያና ሳህን ምናምን የሚበሉበት ብቻ الغرفة الثانية እንደገና ወደ ሁለተኛ ክፍል ሲገባ في قطعة من الحصير እንደዚህ አላ አይደለም የምንተኛበት ስፖንጅ ወይም ደግሞ እንደ ምንጣፍ 4 ምንጣፍ አገኘሁና በመሬቱ ነው ሌላው በፕላስቲክ የተሰራው ነው وعليها 4 قطع مراتب اسفنج እንደ ስፈንጅ የመሰለው ትራስ ነው እንደዚህ እዛ አገኘሁ وكم مخدة وكم بطانية እያንዳንዱ ሰው አንድ ብርድ ልብስ የሚለብስበት በመሬት ላይ ነው የሚተኛው አለ لا غير ከዚህ በላይ ምንም አላየሁም በቤት አለ سألته كيف تأكل وكيف تشرب بوتاغاز የለህም ምድጃ የለህም እንዴት ትበላለህ ከእንትነጋ قال مثل ما انت شايف እንደምታይ ነው اشتري الاكل كل يوم بيومه لانه ليس لدينا ثلاجة وبالتالي راتبي قليل جدا الى እኔ ማይረባ እንትን ነው ያለኝ ደሞዜ ራሱ ለቤት ክራይም ትንሽ ለቀለብም ተሸፍን እንኳን አይደለም ይላል لكن هذا الشخص አየሁትና አለ ይሰውየው ቢለው ዜሮ ነው ድህነቱ لكن ሳየው አለ كان عليه ملاحظات وهو
غير مستقيم وعلاقته مع ربه ينهل بنتنو بدهنتنا بጭንቀት የተሰቃየ ትንሽ ከአላህ ራቅ ብሎ ነበር አለ طيب فقلت له أسمعت الله من دالات تاكم الكوت يقول أن الله لا يغير ما بقوم حتى يغير ما بأنفسهم يسول جكو راسو كالكأير الله كو أي كأيرم سلزي أنت مسمرون تتهودك أي ودقرا سلمتل راسهن كأيرنا الله بك أير كان تقال كوت عليه نعم إني دمو دعاء درق الله له እንዲያውም የሚረዳ ሰው እፈልግልሃለሁ ግን እርዳኝ አንተ ደግሞ استغفار ابዛ صلاه ابዛ አልኩት قلت له ساعدني على نفسك بالصلاه في المسجد والاستغفار له اكثر الاستغفار ابዛ ብዬ ብዙ የቀጠቀጥኩ ነገርኩት አለ حتى ينقذك الله سبحانه وتعالى مما انت فيه وصار الرجل مواظب على الصلاه ويكثر الاستغفار ትንሽ ሁለት ቀን ቆይቶ ሲመለስ ሰውየው استغفار ሲያበዛ እየመጣሁ استغفار አብዛ ወደ አላህ ተመለስ استغفار አብዛ እያልኩት استغفار መስመሩን አስያዝኩት አለ وخلال هذا الاسبوع عند سامنت سكتات تلو عليه في هذا الحارس وكيف اقدر اساعده فهو يحتاج الى مساعده فوريه ارجنتي هنا የሆነው እርዳታ ያስፈልገዋል እንዴት ልርዳው ቢያስጨናነቅ فوضعه مزري يعني ሁኔታው በጣም ያስቀይም ነገር ነው وفي نهايه الاسبوع عند سامنت እንደተከታተለው اتصل علي صديقي አንዱ ሀብታም እንትን አለኝ አለ ጓደኛዬ ደወለልኝ አለ ተመልከቱ قصው بعد المغرب كمغرب በኋላ ደወለልኝና قال تعالى نروح نتعشى استي وجه هيدن عند مغبيت انبلا اራት علينا عليه في مطعم قلت طيب جاي وكانت سيارتي في الورشه يعني سياره بورشه نبر عليه يعني بانتنو ميكانيكا يستكاكلو نبر فركبت تاكسي بتاكسي هدكنا واتجهت لهذا الزميل وداي ጓደኛ ሄድኩ وكنت طوال الطريق افكر كيف اكلم هذا الصديق عن هذا الفقير አሁን በቃ ደስ አለኝ እራት መብላቱ አይደለም የጓጓሁት ስለዚህ ድሃ ሰው እንዴት ልንገረው ለጓደኛዬ ብዬ በቃ ያሰብኩ ሰሄድ فوجدته ينتظرني على باب بيته نا በቃ በደጃፍ ቆይቶ اهلا لهيب ነው ስሙ لهيب حبيبي መጣ አለኝና ወደ ውስጥ ግብ ገባን አለኝ በግቢ ውስጥ طيب وسالني عن سيارتي بمندنو بتاكسي ነው የመጣው ያንተ መኪና የታለ ሲለኝ قلت له انها في الورشه ትንሽ እንከን ስላለባት አንዱ መካኒክ ያስተካከላት ነው فدخلنا اذا ይዞኝ ወደ ውስጥ እንትን ገባለ ወደ ቪላው ወደ ግቢው وهو الى فناء منزله وكان يوجد في الفناء 5 سيارات ሰውየው ሀብታም ነው ጓደኛው 5 سيارات 5 ካር ነበሩ ምንድናቸው እነዚህ መኪናዎች كلها من الأنواع الفخمة BMW مرسيدس كاديلاك فراري جبردين تلالك مكيناوش ناتشو فقال لي ايش رأيك بأي سيارة نطلع الليلة استمرت استكامستو مكينة من النوسد عليه فنطلع فيها قلت له والله لاودي تاكلاتشو منو لاودي يميلو مكينة لندي وندموش ولا ينين وتساسات لاودا ነው ላውዲ استنገሩኝ አውዲ ነው አው ምንድነው እሺ ላውዳ ላይ በጣም እንትን ነው በጣም ውድ መኪና ነው አልሙሂም ላውዲ መኪና እኔ በጣም ስለምወደው በዛ እንሄድ አልኩት አለ وكانت هذه السيارة ተመልከቱ እንግዲህ وكانت هذه السيارة من السيارات التي كنت أحب أن يكون عندي سيارة مثلها إني كل جزء من نبر ين لاودي የምትባለው መኪና እንደዚህ ብትኖረኝ ብዬ በቃ ምኞቴ እንደዚህ ነበር አለ ስለምወዳት በዚህ ላውዲ እንሂድ አልኩት አለ فطلعنا في السيارة لاودي سيارة በዛ ሄደን አለ وخرجنا وكنت جالس أرتب أفكاري
እሱ መኪናው እየነዳ ሲሄድ እኔ ግን ጭንቅላቴ በሙሉ በምንድነው የተያዘው እንዴት አድርጌ ልንገረው ስለዚህ ደሃ ሰው وابغى اكلمه عن هذا الحارس ولكن تفاجأت ان صديقي اخذ جواله سبحان الله እኔ እንደዚህ ቢያሳስብ አለ ሰውየው ጀዋሉ ሞባይሉ ከፈተና وكلم على مكتبه عند ትልቅ ካምፓኒ ፋብሪካ ምናና አለውና በኦፊሱ ወደ ኦፊሱ ደወለና وقال لهم غدا አላቸው ነገ صباحا انقلوا ملكية سيارة اللاودي باسم لوهيب እንግዲህ ሎሄ እንትኑ ዋዲ ላውዲ የሚባለው መኪና በጣም ነው የምወደው እኔ ከድሮ ነው በጣም የምወደው አኝና ቴሌፎን አድርጎ ለነዛ ሰራተኞቹ ነገ ይህን ላውዲ የሚባለው መኪና በወንድሜው በጓደኛዬ ሎሄብ መዝግቡት አለ ስጦታ እኮ ነው መዝግቡትና ከዛ በኋላ በቃ ወረቀቱን አምጣችሁ ይህን መኪና ለጓደኛዬ ሎሄብ ስጡት አለ عندها هذه الهدية بال በጣም ግራ ገባኝ ጭንቅላቴ ማመን አቃተኝ እንዴ እኔ በህልም እንኳን ላገኛት የማልችል መኪና ስጦታ ይሰጠኛል አለ او الخاطر وتذكرت السيارة التي كنت اريد شراءها ينبر منيتي عليه ولم يوسرها الله سبحانه وتعالى فتعجبت وقلت سبحان الله وشكرت صديقي በጣም አመሰገንኩት ጓደኛዬና على هذه الهدية لكن عليه ተመልከቱ لكن يعلم الله بلبي الله قال لي أني لم أفرح بها تلك الفرحة الكبيرة لأني كنت أفكر في موضوع هذا الفقير دستاي يتمولى النبرم ምክንያቱም በመኪናው ብደሰት በዛ በደሃው ሰው ገና አልተደሰትኩም እየታየኝ ነው እና ምንጣፍ የሌለው አልጋ የሌለው ተላጃ የሌለው ፖታጋዝ የሌለው በመሬት እየተኙ በጣም ልክስክስ ያለ ኑሮ እየኖረ እሱ እየታየኝ ነው የመኪናው አስደስቶኛል ግን ያ ደግሞ ደስታዬን በጠበጠው ይላል طيب يقول وانحرجت كيف أكلم صديقي አሁን መኪና ስጦታ ሰጠኝ خلاص አሁን ማ እንዴት አነጋ ይሄን ደሃ እንደዚህ አለና ገንዘብ ስጠው ቢዬ والله አናገር ማለት መኪና ባይሰጠኝ ኖሮ ልነግረው እንትን ፕላን ነበርኝ አሁን ግን መኪና ስጦታ ሰጥቶኝ በስንት ሺህ የሚገዛው አንድ ሞል ደሃ አለለው لا አለለ ማለት عن هذا الشخص وهو معطيني سيارته هدية واصبحت طول الوقت مهموم على أن أبلغه أم لا لنقروا انديت نقروا له أهون أنت عندي 200 ሺህ መኪና እንካብሎ ሰጥቶኝ እንደገና ደግሞ ደሃ ደግሞ አለ እርዳው ነው لا أعلم في الأخير መጨረሻ ምን አልኡምን ወሰንኩ አለ قلت خلاص يا لهيب አልኩ ለነፍስኩ ነው يا لهيب እንዴት አንተ ሐያ የለህም አሁን ደግሞ ደሃን እርዳ ልትለው ነው ما دام جاءتك السيارة አሁን ያላሰብከው መኪና ስለመጣለህ ያቺ ያንተ መኪና ትንሽዋ ሽጣትና ደሃውን እርዳ የሚል ሐሳብ መጣልኝ አለ ጥሩ ሐሳብ ነው አይደለም እንዴ طيب رزقك الله نعم بيع السيارة الهوندا ነው سيارውና ሆንዳው ሽጥና ለዚህ ደሃ ስጠው የሚል እምነት መጣብን تمام وبفلوسها ساعد حارس الامن وكان هذا القرار النهائي مጨረሻ ወሰንኩት በቃ ከጓደኛዬ ተለይቼ ሰሄድ ያቺ ላውዲየም ትለው ሰያራ ይዤ ሰሄድ ያቺ ሆንዳ ሽጬ ገንዘቧ ለዚህ ሊሰጠው ነው ያሰብኩት አለ አሁን አለ ተመለስኩና ወደ ቤት እንትኑ ምን ይላል المهم اتعشينا እራታችን በላን انا وهو في المطعم وحنا راجعين ስንመለስ አለ للبيت قال يا لهيب علينا عليه لا حول ولا قوة إلا يستغفرك يسرانكم استغفروا يسرانه يا لهيب علينا عليه وقفني دعنا نوقف هنا مكينا واسقومنا تنش تطبقني عليه مكتبنا بيتو اتقبناچونا ወደ መክተቡ ገባ فقال عند البيت وكان مكتبه ملاصق للفيلا يعني የሚኖርበት ቤትና መክተቡ አጠገብ ነው የነበረው ونزل إلى المكتب وبعد دقائق جاء وركب السيارة هون متقلنينا من علينا عليه
واعطاني ظرف عند دبدابه وسط ገንዘብ ያለው ሰጠኝ وقال يا لهيب علي نعم في هذا الظرف 10,000 ريال 10,000 ريال الذي ظرف ምንድነው አልኩት አለ شوف محتاجين سبحان الله العظيم ገርማልኮ ይህን ቅሳ ሲናገር يقول والله العظيم ይላል 10 ጊዜ ይህ ነገር በኔ የተከሰተ ነው ታሪክ አይደለም ይላል 10,000 ብር 10,000 ሪያል ይህ ነገር ሲድሆች ካሉ እስቲ ተመልከትና እኔ ብዙ ድሆች ስለማላቅ አንተ يعني በትልልኝ ይህ ነገር አለ ووزعها عليهم انا لما سمعت هذا الكلام ما صدقت خلاص انهارت اعصابي በጣም ጭንቅላቴ በቃ እንትን አለ አላመንኩም አለ وحطيت يدي على وجهي እጄ ሁለት በፊቴ ላይ ሸፈንኩት وجلست ابكي እንቅሶ ጀመርኩ አለ واصيح ድምጽ ወጣ ከሰውነቴ ድምጽ ወጣ የማልቀስ ድምጽ ወጣ አለ وصديقي يقول خير يا لهيب منو دسلالهم እንዴ ምንድነው ምናምን ብሎ ጠይቀኛል وش فيك يا لهيب سمي الرحمن قل بسم الله اعوذ بالله بل እንዴ ለምን ተለቅሳለህ አለኝ አለ وانا جالس اقول مو معقول يالكو እናገራለሁ ሳይታወቀኝ አለቅሳለሁ مش معقول እላለሁ አለ وصديقي مش عارف السالفه يعني من እንደሆነ እንደዚህ የሚያደርገኝ አላወቀም المهم بعدما هديت ትንሽ ረጋ ሲል ቀዝቀዝ ሲል سألني قال يا لهيب وش فيك ምንድነው የሚያስለቅስ አለኝ وعلمته بالسالفه كلها قلت يا صديقي የዛይ እንትኑ በርጠባቂው ያ ዘበኛው ከመጀመሪያው ቅሳው እስከ መጨረሻ ነገርኩት አለ وقلت له استحييت منك نعم اعطيتني السياره ثم استحييت منك ما قدرت اطلبك ይህን ነገር እኮ ድሃ አለ ለማለት አልቻልኩም መኪና ሰጠኸኝ خلاص አይኔ ተሸፈናለ وقررت ابيع سيارتي ሆንዳ ያለችን ሽጬ ለሱ ልሰጠው በዚህ ውሳኔ ወጣሁ አለ يوم سمع كلامي ይህን ነገር ከሰማ በኋላ ሰውየው ሰዲቁ እንባ አወጣ አለ እስከዚህ ድረስ ድሃ አለ አው والله እና መኪናን ሽጬ ልሰጠው ነው የወሰንኩት አለ تأثر تأثرا كبيرا فقال انتظر ايش طبقني علينا فدخل الى مكتبه واتى ب5,000 5000 ريال متنا تقللو 15000 ብር ሰጠኝ አለ እኔ ምንድነው ዛሬ ምንድነው አልኩት አለ قال تصرف بالمبلغ حسب ما تراه እንደፈለክ አርገህ ስጠው ስለዚህ ይህ እንትን ነው እርዳታ ነው ካስፈለገህም ጠይቀኝ በኋላ አለው وكانت الساعه 9:30 ራት በትለን ስንመጣ 3 ተኩል ያ 9 o'clock 9:30 ነበር በዛ ማታ ማለት ነው አሁን እቤት ገባና ሸኘኝ وكنت ابغي اطير والله ክንፍ አውጥተ መብረር ትንሽ ነው ይቀርኛል እኔ የሚገርመኝ ነገር እዚህ ላይ ወይደን ብራከት ወንድሞች አንድ ሰው ስለ ጓደኛ ወይም ስለ አንድ ሰው ይቆረቆራል እንደዚህ እስተባካችሁ ልጠይቃችሁ والله አንድ ደሃ ሰው አይታችሁ እስከዚህ ድረስ ልባችሁና ጭንቅላታችሁ እስከሚበጠበጥ በዛ ታስባላችሁ والله እኔ እንጃ والله ምን አይነት ሰው ይሄ ነገር አላቀም ነብያችን እንደዚህ ነበሩ አንድ ደሃ ካዩ ተኝተው አያድሩም ነበር እና ምን አለ كنت اطير ابغي اطير من الفرح بهذا المبلغ واتصلت علي زوجتي ሚስቱ ታውቃለች እና ሚስቴ ስመለስ ወደ ቤት ስመለስ ደወለችልኝ አለ እና من عليك سبحان الله زوجتي قالت كلمت صديقك ጓደኛህ ነገርከው ስለዛ عن حارس ስለዛ ደሃ ሰው ጓደኛህ ነገርከው አለ قلت نعم واعطاني مبلغ 15,000 ريال 15000 ሰጥቶኛል وانا اروح الان الى الحارس بينገርኳትና فنسيت عن السياره ስጦታ የሰጠኝ ሰያራ ረሳሁት አለ والله ከጭንቅላቴ ወጣ ደስታዬ በዛ በ15000 ብር በጣም ተደሰትኩና እሱ ብቻ ነገርኳት አለ ووصلت الى بيت حارس يا زبኛው ቤቱ ሄድኩና وعند اقرب محل 9 o'clock ነው እዛ ጊዜ 9 ተኩል ነው ይጀው ወጣሁ ከቤት አለ تمام
ኤሌክትሪክ ነገር የሚሽጥበት ትልቅ እንትኑ ሱቅ ሄድና اشتريت له غسالة مجمرة لبسو يمياتبت يعني غسالة يلوم اشتريت له غسالة وثلاجة وبوتاغاز ومكيف እነዚህ አራት ገዛሁላቸው አዲስ ና ሙከይፍ ኮንዲሽን غسالة ቡታጋዝ ምግቡን የሚንትን የሚያርግለትና እንደገና يعني ካህረባ እንትን ገዛሁለት ይህ ሁሉ 6000 ጨረሰና ስንት ቀረው እንደሞች يقروا 9000 ቀረ ማለት ነው تقريبا وقلت له أنت انتظر يحملون الأغراض إلى بيتك ሂድና ቤትህ እዛ ጠብቅና እነዚህ ራሳቸው የተገዛው ነገር አምጥተው ቤትህ ላይ ያስረክቡሃል አልኩትና ሸኘሁት አለኝ እኔ ብቻዬን ተመለስኩና ከዛ በኋላ ሄድኩና አለ ለቤት የሚያስፈልገው ስጋ ነው ምግብ ነው ፍራፍሬ ነው ውሃ ነው ያ ዱቄት ነው ዳቦ ነው ለቤት የሚያስፈልገው ቀምሶት የማያቅ ምግብ በሙሉ ሰብስቤ የ2000 ምግብ አመጣሁለት አለ ስንት ሆነ 8000 واشتريت دولاب مطبخ نعم ب1500 ريال وتلفزيون وتقابلنا الساعة 12 ليلة ميدنايت بيت تغنانيننا አሁን ቤቱ ሌላ ቤት መሰለኝ የልብስ ዶላብ የመጠኔ የኪችን ዶላብ ثلاجة من مولا عليه ورجعت منزلي الساعة 1 صباحا بأند ساعة ليلة 1 o'clock وده بيتي تملسكوا عليه تلك الليلة من أسعد أيام حياتي هوت الناتي كولدتشن اسكهون درس በጣም ደስተኛ የሆነችው ሌሊት ለኔ ይህች ሌሊት ነበረች ይላል መጨረሻ ምን ይላል ايها الناس الزموا الاستغفار الزموا الاستغفار الزموا الاستغفار الزموا الاستغفار መቶ ጊዜ ይላል ለዚህ واسالوا الله الثبات الله ጽናት እንዲሰጣችሁና استغفار አብዙ ይሄ ተሸፈነ ትልቅ መሳሪያ ነው ደሃ የሆነው አላህ ያግራላታል እንደገና ደግሞ የታመመ በሙሉ ነገር አላህ የፈለገው አንተ የተፈለከው ነገር በእስትግፋር አርገህ ልትከፍተው የምትችል አንድ ትልቅ መሳሪያ ነው ለሰው የተደበቀ ነገር ነውና استغفار አብዙ ይላል حقيقة إزالة الغشاوة ነው የተደበቀ ነው ማንም ሰው በእስትግፋር ርዝቅ እንደሚመጣ በእስትግፋር ልጅ የሌላት ሴት ለምሳሌ 15 ዓመት አግብታ ያልወለደችው አሁን ስለ ቀዳው ቀደር ስትጠይቀኝ ነበር ማዓብዲን አይደለም እሺ ይህቺ ሴት استغفار ብታበዛ ያው በለውሐል መህፉዝ የተጻፈው ልጅ ይመጣና አላህ Subhanahu Wa Ta'ala ልጅ ይሰጣታል استغفار እንደምታረግ ደግሞ በለውሐል መህፉዝ ተጽፏል ስለዚህ استغفار አብዙ ችግራችሁ እንዲፈታ ያ اخي ችግራችሁ ባይፈታም استغفار ራሱ እየተመዘገበ ነው